ተወዳድሮ ያሸነፈው የኦርቶዶክስ ክርስትና እምነት ተከታይ የሆነው ሞኢዝ በዚህ ሰዓት ዓለምን እያነጋገረ ይገኛል። አነጋጋሪ የሆነው የቁርአኑን ውድድር ማሸነፍ ሳይሆን የውድድሩ ሽልማት ደግሞ ወደ ኡምራ የሚያስኬድ ትኬት ነበረ። ሙስሊሞች እንትን ይላሉ አንዳንድ ጊዜ የእናንተ አምላክ በልቶ ጠጥቶ ባኞ ቤት ሄዶ እንዴት አምላክ ይሆናል ይላሉ። እኔ በጣም የሚገርመኝ የእነሱ ነቢይ በልቶ ጠጥቶ ምን ብሎ ነቢይ መሆን ችሏል። ይገርመኛል። አዎ በላ ጠጣ፣ አዎ እውነት ነው። እኔ ምንም ማይኩን ማን የሰጠ ማይኩን ማን ሰጠው ነው? ድንገት ነው የሰጠው እርግጠኛ ነኝ። እናንተም ስሜታዊ ሆነ እንጂ ለምን ነው እንኳን ያደረሰ ያልከው? አሪፍ ነው ምንም አይልም። ለምን ነው እንኳን ያደረሰ ያልከው? ለመውሊዱ ነው ለነብዩ ውልደት። በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ ታውቃለህ? በኢትዮጵያ ታሪክ ታይቶም ተሰምቶም የማያውቅ ታሪክ የሰራው ወጣት መነጋገሪያ ሆኗል። የ22 ዓመት ወጣት የሆነው ትንሣኤ ተክሎ የተባለው ይህ የ12ኛ ክፍል ተማሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሁለተኛው ቻናሌ ነው። እንግዲህ ሁላችሁም ሰብስክራይብ ላይክ እያደረጋችሁ ቆዩ። ሪአክት እናደርጋለን በተለያዩ ቪዲዮዎች ማለት ነው። ቪዲዮ ላይክ እያደረጋችሁ አንድ እንግዲህ ከግብጽ ወንድማችን ትልቅ ታሪክ መነጋገሪያ ሰርቶ ዓለምን ጉድ እያስባለ ነው ማለት ነው። እሱንም ታደምጣላችሁ። እስኪ ቪዲዮውን ሰምተነው እንመለስ። የቁርአን ውድድር ተወዳድሮ ያሸነፈው የኦርቶዶክስ ክርስትና እምነት ተከታይ የሆነው ሞኢዝ በዚህ ሰዓት ዓለምን እያነጋገረ ይገኛል። አነጋጋሪ የሆነው የቁርአኑን ውድድር ማሸነፍ ሳይሆን የውድድሩ ሽልማት ደግሞ ወደ ኡምራ የሚያስኬድ ትኬት ነበረ። ይህ ነገርም በርካቶችን እያስገረመ ይገኛል። በምስሉ ላይ የምትመለከቱት ሞኢዝ የተባለው ግብጻዊ ግለሰብም እንግዲህ በትናንትናው ዕለት ሲደረግ የነበረውን የቁርአን ውድድር በቀጥታ ስርጭት ማለትም በላይቭ ማለት ነው እየተከናወነ የነበረውን የቁርአን ውድድርም ለ20 ዓመት በጎረቤትነት አብሯት የኖረችው ሙና የተባለች የእስልምና እምነት ተከታይ የሆነች ጎረቤቱም እንግዲህ ይህንን ውድድር ለመወዳደር ጥረት ስታደርግ ይመለከታታል። ይህንን ጥረቷን በተለይም ደግሞ ወደ ኡምራ የመሄድ ፍላጎቷን ለማሳካት ሲልም እንግዲህ ሞኢዝ በዚህ ውድድር ላይ ለመሳተፍ ይወስናል። እጅግ በጣም በሚያስገርም ሁኔታም እንግዲህ ሞኢዝ በቀጥታ ስርጭት ይህንን ውድድር ተወዳድሮ አሸናፊ ሆኗል። አሸናፊ ከሆነ በኋላ እንግዲህ የኡምራ ትኬት መሸለሙ የተነገረ ሲሆን ይህንን ትኬት እንግዲህ በቀጥታ ለጎረቤቱ ሙና ለኡምራ እንድትሄድ ማለት ነው ትኬቱ እንደሸለማት ነው እየተነገረ የሚገኘው። በጣም አስገራሚ የሆነውም እንግዲህ የኦርቶዶክስ እምነት ተከታይ ሆኖ የቁርአን ውድድር እንዴት አሸናፈ የሚለው ነገር ነው። የግለሰብም እንግዲህ በቀጥታ ቤቱ በመሄድ እንግዲህ ጎረቤቷ የሆነው ሞኢዝን አመስግነዋለች። በምትመለከቱት መልኩ የእመቤታችን ቅድስት ድንግል ማርያም ምስለ ስዕል በቤት ውስጥ አለ። የሃይማኖት መከባበር እንዲሁም ደግሞ የሰዎች የጋራ አብሮ መኖርና የፍቅርን የሚያሳይ እውነት እንደሆነም እንግዲህ እየተመለከትን እንገኛለን። እንዴት ተመለከታችሁ? እስኪ እናንተን ሀሳብ ኮሜንት ላይ አጋሩኝ። በሌሎች መረጃዎች መልሳል። ታዲያ ፕላስ ምልክቷን መጫናችሁን አትርሱ። በጣም ደስ የሚል ነገር ነው። ሁላችሁም ወላሂ ማሻአላህ እያላችሁ ጻፉ። ደስ የሚል እስከ ብዙ መስዋዕትነት ከፍሎ እሷን ለማስደሰት ማለት ነው ጎረቤቱን። ሌላኛው በጣም አስቂ ነገር አንድ ፓስተር ማለት ነው ኢየሱስ አለይሂ ሰላም እንግዲህ ያው ለነሱ አምላካችን ነው ይላሉ። ያንን አምላካቸው ይበላል ይጠጣል ሲባሉ ምን ይሄ ይገርማችኋል እና ነብዩ መሐመድም ይበላል ይጠጣል ብሎ ልክ የአምላክንና የሰውን ደረጃ እኩል ለማድረግ የሞከረበት መንገድ አለ። እንግዲህ መስቲ እያብራራችሁ ነው የምትገኘው። እስኪ እሷንም ቪዲዮ እንመለስ። ብዙ ጊዜ መስቲን እንግዲህ ማታቋት የላቸውም። ብዙ ጊዜ እነዚህ ፊት ለፊት ወጥታ ትጋፈጣለች ማለት የራሷ አመለካከት አላት። እስኪ የምትለውን ተመልከቷት። በጣም አስተማሪ ነው፣ ትማሩበታላችሁ። ሙስሊሞች እንትን ይላሉ አንዳንድ ጊዜ የእናንተ አምላክ በልቶ ጠጥቶ ባኞ ቤት ሄዶ እንዴት አምላክ ይሆናል ይላሉ። እኔ በጣም የሚገርመኝ የእነሱ ነቢይ በልቶ ጠጥቶ ምን ብሎ ነቢይ መሆን ችሏል። ይገርመኛል። አዎ በላ ጠጣ፣ አዎ እውነት ነው። እኔ ምንም ማይኩን ማን የሰጠ ማይኩን ማን ሰጠው ነው? ድንገት ነው የሰጠው እርግጠኛ ነኝ። እናንተም ስሜታዊ ሆነ እንጂ ተረጋግተህ አስበህበት አይመስለኝም ይሄን ንግግር የተናገርከው። ብራዘር በነብይና በአምላክ መካከል እኮ በጣም ብዙ ልዩነት አለ። ልዩነት ጭራሽ አይነጻጸርም። የእናንተ አምላክ በልቶ ጠጥቶ ተኝቶ ተነስቶ፣ የነሱ ነብይ እንዴ ነብይ ማለት ፍጹም ሰው ነው። ፍጹም ሰው ከሆነ ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ያገባል፣ ይወልዳል፣ ከፈጣሪ የተቀበለውን መልእክት ለሰዎች ያስተላልፋል፣ ይኖራል። በጊዜው በዘመኑ መስራት የሚገባውን መንፈሳዊም ሆነ ስጋዊ ስራ ሰርቶ ይሞታል። አምላክ ከዚህ ሁሉ ነፃ ነው። እንዴት ነው አምላክነትና ነብይነት የተጋጨብህ? እንዴት ተጋጨብህ? እንዴት ተቀላቀለብህ? ማይኩን እንዴት ሰጡክ? እኔ እኮ ፕሮቴስት ያደረጋችሁት ከእውቀት ነው እንዴ? ከማስተዋል ነው ፕሮቴስት አደረጋችሁ የወጣችሁት? ከምንድን ነው ፕሮቴስት እኔ ፕሮቴስት ያደረጋችሁበትን ራሱን እንትኑ ኮንሰፕቱን ያወቃችሁት አልመሰለኝም።
አምላክ አይበላም፣ አይጠጣም፣ አይተኛም፣ አይነሳም፣ ሽንት ቤት አይገባም፣ ምንም አያደርግም በቃ ብሎ የሚመለክ ነው። አይነቃነቅም። ነብይ ይበላል፣ ይጠጣል፣ ይወለዳል፣ ያድጋል። በዘመኑና በክፍለ ጊዜው ፈጣሪ ለህዝቤ መልእክት እንድታስተላልፍ እፈልጋለሁ ይለዋል። ከተቀበለ ተቀበለ፣ ካልተቀበለ እንደ ዮናስ አፈር ድሜ ይግጣል ምናምን አኬዝ ይካሄድና በዘመኑ የሚገባውን ስራ ሰርቶ ወደ ዘመዶቹ ይከማቻል፣ ይሄዳል። አስተምሩት። ይሄ ከእውቀት ነው ሰፓሬት ያደረገው። ይሄ ከእውቀት ነው ፕሮቴስት ያደረገው። ይሄ ከማስተዋልና ከጥበብ ሁሉ ፕሮቴስት አድርጓል። ሱፍን የእውቀት መለኪያ ያደረጋችሁት ጊዜ ነው ትልቅ ችግር የተፈጠረው። ሱፍ የለበሰ ሰውዬ የእውቀት መለኪያ ያደረጋችሁ ሰዓት ነው ሀገር ቁልቁል መሄድ የጀመረችው። ሃይማኖት ቁልቁል፣ በማህበራዊ ህይወት ቁልቁል፣ በስነ ልቦና ቁልቁል እንደ ካሮት ወረታች። አሁን ድሮ በሰውና እኔ ራሱ ለማስረዳት ተቸግርኩ። በመንፈሳዊ ዓለምና በስጋዊ ዓለም ያለ ልዩነት እኮ ድሮ እናቅ ነበር። አሁን በነብይና በአምላክ መካከል ያለ ራሱ አያውቁም። አሁን ያሉት እንዴት ያለ ጉድ ነው! እንዴት ነው እየወረዳችሁ ያላችሁት? ፕሮቴስት ያደረጋችሁት ከእውቀት ነው እንዴ? ይሄ እኮ ማለት ነው ህፃን ልጅ ጠርተህ መንገድ ላይ ማለት ነው ፕሮቴስት ያላደረገ ፕሮቴስት ካደረገ አይመልስላችሁም። ህፃን ልጅ ጠርተህ አምላክ ምንድነው ነብይ ምንድነው ብትለው እኮ ክሊርሊ ይመልስልሃል። ከዛ አለቅናት። ማሻአላህ ማሻአላህ። እንግዲህ እንደምትመለከቱት ያው የ12ኛ ክፍል ኢንትራንስ ውጤት ተለቋል ማለት ነው። እነዚህ ወንድሞቻችን ትልልቅ ውጤት አምጥተዋል። አልሐምዱሊላህ ረብል ዓለሚን። እስኪ የእነዚህን ውጤት ምን ይመስላል፣ ከዚህም በኋላ ደግሞ አስቂኝ ያለ ሊስት የወጣውን እነግራቸዋለሁ ማለት ነው። ቪዲዮውን ሰምተነው እንመለስ። እስኪ እነዚህ ሁለት ጀግና ተማሪዎችን ማሻአላህ በርቱ በሉኝ። ተማሪ ሳዳም አብዱልአዚዝ እና ተማሪ ጀላል ማለት ነው። እንደምታውቁት የ12ኛ ክፍል ውጤት ይፋ ተደርጓል። ከምሽቱ 1 ሰዓት ጀምሮ ደግሞ ሁሉም ተማሪ ማየት እንደሚችልም ትምህርት ሚኒስቴር አሳውቋል። ታዲያ ዛሬ በወጣው ውጤት መሰረት በሀገራችን እጅግ በጣም ትልቁን ውጤት ያስመዘገቡት ሁለቱ ተማሪዎች ናቸው። በማህበራዊ ሳይንስ ተማሪ ሳዳም አብዱልአዚዝ 576.25 አካባቢ አምጥቶ በማህበራዊ ሳይንስ አንደኛ ከሀገር መውጣት ችሏል። እንዲሁም ደግሞ እዚጋ የምትመለከቱት ደግሞ ተማሪ ጀላል ደግሞ 591 በማስመዝገብ ከተፈጥሮ ሳይንስ ከናቹራል ሳይንስ እጅግ በጣም ትልቁን ውጤት አስመዝግቧል። ከ88% አካባቢ ተማሪዎች በላይ በወደቁበት የ12ኛ ክፍል ፈተና እነዚህ ሁለት ተማሪዎች እጅግ በጣም አስገራሚ የተባለ ውጤት ነው ያስመዘገቡት። ምንድነው ይፋ ቦሩት ምናምን የሚባለው ትምህርት ቤት የለም። ባለፈው ዓመት በጣም ብዙ ተማሪዎች ያሳለፉት ትምህርት ቤት አሁን ደግሞ ተማሪ ሳዳም ከዛ መሆኑ የተነገረው ተማሪዎች ልጆቻችሁን እዛ አስገቡ ስላለ ማለት ነው። እና እነዚህ ተማሪዎች እንግዲህ እንደ ሀገር ትልቁን ውጤት ያስመዘገቡት ሁለት ጀግና ተማሪዎች ናቸው። እንግዲህ ማሻአላህ በርቱ፣ ሀገር የምታኩሩ ጀግና እንደምትሆኑ ደግሞ ተስፋ አድርጋለሁ ማለት ነው። እነዚህ እንድገራችሁ ብዬ ነው። ከዛ ባሻገር ደግሞ እንደዚህ አይነት ጀግና ተማሪዎችን ለማውጣት ከስር መሰረት በሚደረገው ጥረት ውስጥ ኢሽራቅ የበጎ አድራጎት ድርጅት የቲሞችን ወላጆቻቸውን በተለያዩ ምክንያት ያጡ ተማሪዎችን ድጋፍ ለማድረግ በየዓመቱ ይሰራሉ። ዘንድሮም እንግዲህ የትምህርት ቁሳቁሶችን ገዝተው ለመስጠት የእናንተ ድጋፍ እየጠበቁ ይገኛሉ። ከመጅሊስ ህጋዊ እውቅና ያላቸው እጅግ በጣም የሚገራርም ስራ እየሰሩ የሚገኙ የእርዳታ ድርጅቶች ናቸው። ታዲያ ምንድነው የአንድ ተማሪ ፓኬጅ 800 ብር ነው። የሁለት ተማሪ ግማሽ ፓኬጅ የፈለጋችሁ ደግሞ 400 ብር ነው። ሩም ፓኬጅ ማዘጋጅተዋል። እሱ ደግሞ 300 ብር አካባቢ ነው። ታዲያ እዚህ ጋር ባስቀምጥኩላችሁ አካውንት ሊሆን ይችላል ወይም ደግሞ ከታች ሜንሽን ባደረኩላችሁ አካውንት ገብታችሁ ያለውን ነገር ተመልክታችሁ እነዚህ ተማሪዎች እነዚህን በጎ ሰሪዎችን ድጋፍ አድርጉላቸው። ባላችሁበት አካባቢ መጥተውም ደግሞ ደብተሩን ሊቀበላችሁ ይችላሉ። እነሱ አዲስ አበባ ላይ ማለት ነው። ማናችሁ ለመስጠት ፈቃደኛ የሆናችሁ ሰዎች እንግዲህ ማንም ተማሪ በትምህርት ቁሳቁስ እጥረት ምክንያት ከትምህርት መስተጓጎል የለበትም። የነገ እንደዚህ አይነት ስኬት ማስመዝገብ የሚችሉ ተማሪዎች ቁሳቁስ አጥተው ወደኋላ መቅረት የለባቸውም እና ሁላችሁም የተቻላችሁ ነገር አድርጉ። ለልጆቻችሁ ቤት ውስጥ ላለው ለአንድ ሰው ስገዙ አስቡትና ደግሞ ለእንደዚህ አይነት ነገ ወደ ሀገር ለሚጠቅሙ ጀግናሎች ለሚደረገውም ነገር ደግሞ የበኩላችሁን አስተዋጽኦ አድርጉ። እንደነገርኳችሁን አካውንታቸውን ሜንሽን አድርጌላችኋለሁ። እነሱን ኮንታክት አድርጓቸው። ከዚህ ባሻገር ደግሞ ያላችሁበት ድረስ መጥተው ሊቀበላችሁ ይችላሉ እና የበኩላችሁን ነገር አድርጉ ለማለት ያክል ነው። ኢንዌይስ ሁለቱንም ማሻአላህ በሉልኝ። እንግዲህ ውጤት ያላችሁ ተማሪዎች ደግሞ ከአንድ ሰዓት ጀምሮ ማየት ትችላላችሁ። ኦልሬዲ አንድ ሰዓት ሊሆን ነው አይደለ? ስለዚህ ላችሁ ተመልከቱ ለማለት ያክል ነው። ይሄን ላደርሳችሁ ብዬ ነው። ኢሽራቆችን ማገዛችሁን በፍጹም እንዳትረሱ። እንግዲህ አላህ ይቀበላችሁ፣ እነሱንም እናንተንም አላህ ይቀበላችሁ በመስጠታችሁ ማለት ነው። ሰላም አለይኩም፣ ይመቻችሁ። ቅድሞቹ ያው ትልልቅ ውጤት አምጥተው መስቀያቸው በጣም ትልቅ ሆኖ ውጤታቸው ነው። ይሄንኛው ደግሞ ወንድማችን ቤተሰቦቹን አስጠርቷል ማለት ነው። 20 ነጥብ ምናምን ሳምቲንግ አምጥቶ 20 ነጥብ 67 ማሻአላ ብለናል። አጨብጭቡ።
በኢትዮጵያ ታሪክ ታይቶም ተሰምቶም የማያውቅ ታሪክ የሰራው ወጣት መነጋገሪያ ሆኗል። የ22 ዓመቱ ወጣት የሆነው ትንሣኤ ተክሎ የተባለው ይህ የ12ኛ ክፍል ተማሪ በኢትዮጵያ ታሪክ እጅግ ዝቅተኛ የሆነ ውጤት በማምጣት አነጋጋሪ ሆኗል። በሶሻል ሳይንስ ዘርፍ ፈተናውን የወሰደው ይህ ተማሪ ከጠቅላላው 600 ነጥብ 20.67 ብቻ በማስመዝገብ በአማካኝ 3.45 በመቶ ውጤት እና ይሄን ይመስላል። በጣም ገራሚ ነው። እንግዲህ እንደ ኢትዮጵያ ነው የመጨረሻው ውጤት ይሄ ነው። ጎበዝ፣ በርታ፣ አይዞህ። አንድ እንግዲህ የመውሊድ አክባሪ ሁሱን ኡስታዝ ሁሱን እንኳን አደረሰ ብሎታል። እሱን ሁሱ የመለሰለት መልስ አለ። በእርግጥ እስኪ እናንተ ደግሞ ቪዲዮውን ሰምታችሁ ሀሳባችሁን አስተያየታችሁን በኮሜንት ትጽፉልኛላችሁ። ቪዲዮውን እንከታተለው። እስኪ ሁሱ እንኳን አደረሰ። ለምን ነው እንኳን ያደረሰ ያልከው? አሪፍ ነው፣ ምንም አይልም። ለምን ነው እንኳን ያደረሰ ያልከው? ለመውሊዱ ነው፣ ለነብዩ ውልደት። በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ ታውቃለህ? በረቢዑል አወል 12 ማስረጃ እስኪ ከፈተለው አንዴ ትልቁ ላይ ና ረቢዑል አወል 12ኛው ቀን ላይ እንደተወለዱ ከፈቷት አንዴ ማስረጃዋን 12ኛው ረቢዑል አወል ላይ እንደተወለዱ ወላሂ በጣም አዝናለሁ። ለአሁኑ ማስረጃ የለኝም። እሺ ይኸውልህ ወንድም፣ እሺ ይሄንን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር? አዎ፣ ይሄንን ረቢዑል አወል 12ኛው ቀን ላይ የሚከበረውን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይንስ አያውቁትም? ያውቁት ነበር አያውቁትም ነበር? ይሄንን በዓል ነብዩ ሰለላሁ ዐለይሂ ወሰለም ሰምተኛል። ነቢዩ ሰለላሁ ዐለይሂ ወሰለም ዛሬ የምታከብሩትን በዓል ረቢዑል አወል 12ኛው ቀን ላይ የእርሳቸውን ልደት አስመልክቶ የምታከብሩትን በዓል ያውቁት ነበር ወይንስ አያውቁትም ነበር? ጀምስ እሺ፣ ሰኞ ቀን ይጾሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሰኞን ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም የሚጾሙት አንዴ ስለተወለዱበት ነው። ጀምስ ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይስ አያውቁት? ጀምስ ሚወታን አንሳ እንጂ ጀምስ አለ። እሺ ይሄን በዓል ነብዩ ሰለላሁ ዐለይሂ ወሰለም ረቢዑል አወል 12ኛው ቀን ላይ የሚከበረው የመውሊድ በዓል ያውቁት ነበር አያውቁትም? ይሄ እኮ ቢድዓ ነገር ነው ማለት ቢድዓ ደህና ሆኖ ቢድዓ ጥሩ ቢድዓ ነው። ይሄ እነሱ ተክብሯል አሉንም፣ ግን ጥሩ ቢድዓ ነው። ጥሩ ቢድዓ የሚባል ነገር እንደሌለ ኢማሙ ማሊክ ይናገራሉ። ኢማሙ ማሊክን ትቀበላቸዋለህ? ምን አሉ ሲናገሩ እርሳቸው መን ኢብተደዐ ፊል ኢስላም ቢድዐተን የራሃ ሐሰና ፈቀድ ዘዐመ አነ ሙሐመደን ኻነ ሪሳላ አሉ። ገብተዋል ወይንስ ንገረህ? አሁን ምሳሌ ሁለተኛ ዛን ጁማ ቀን የለም ነበር። አዲስ ቢድዓ ነው ያነ። ያነ ጥሩ ቢድዓ ነው። ምሳሌ አሁን ምን እንዳልኩ ገብቶሃል? ቃለ الإمام مالك رحمه الله تعالى من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. ወላሂ ምን እንዳልኩኝ አያውቁት፣ እርግጠኛ ነው። እሺ ቁርአን መታረክሽ ሆነ ቢድዓ ነው። ምን አሁን ምንድን ነው ያልኩት ታውቃለህ?
ጥሩ ቢዳ ያልከውን እንጨርስ አንዴ። ስለ ቁርአን መታረክ እንመጣለን። አሁን ያልኩ ምንድነው? ኢማሙ ማሊክ ምን አሉ? ምን ይብተዳ ለማንኛውም እኔ መውሊድ አክባሪ ነኝ። መውሊድ አክባሪ ነኝ። ለማንኛውም እኮ ነብዩ ሰለላሁ ዐለይሂ ወሰለም ያለ መውሊድ አከብራለሁ። ረሱል ሰለላሁ ዐለይሂ ወሰለም አዝናለሁ። ወላሂ አውቁትም የምለው አንተ አንድ አስተምረው እንደማይቻል እየነገርኩት አታይም። ለማንኛውም እኔ መውሊድ አከብራለሁ ብሎ ገለጻ ሊያደርግ ጀመረ እኮ። ከዚህ በኋላ ምን እናደርጋለን? ሁላችሁም ለቤቱ አዲስ የሆናችሁ ይሄ ትውልድ ጠፍቶ ማየት በጣም ያሳዝናል። ወላሂ ላዚም ቆም ብላችሁ አስቡ። ወላሂ ላዚም ቆም ብላችሁ አስቡ። ሳያውቁት አይደለም እንግዲህ ላይክ ሳያረጉ የሚያልፉ እናዝራለን። የነብዩ ሰለላሁ ዐለይሂ ወሰለም ሱና አልበቃችሁም? አዲስ አምልኮ የፈጠራችሁት በእርሳቸው ያላስተማሩትን አምልኮ፣ አዲስ እርሳቸው ያላስተማሩትን የዒባዳ አይነት መፍጠር። ሙሐመድ ረሱሉላህ ማለት ትርጉሙ ገብቷችኋል? ጣዓቱሁ ፊማ አመር ወተስዲቁሁ ፊማ አኽበር ወጅትናቡ ማ ነሃ ዐንሁ ወዘጀር ወአላ ዩዕበደ አላህ ኢላ ቢማ ሸረዕ ማለት እንደሆነ አልገባችሁም? ፊደል ነው እንደ ሙሐመድ ረሱሉላህ። ሙሐመድ የአላህ መልእክተኛ ናቸው፣ እንወዳቸዋል። መውደድ ማለት ነው ማለት ነው የምትወደውን ሰው ያዘዘውን ትእዛዝ መፈጸም፣ ያላዘዘውን ነገር መቆጠብ ማለት እኮ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሱና መፈጸም ትልቅ የእርሳቸውን የመከተል መገለጫ እንደሆነ ሁሉ እርሳቸው ያልፈጠሩትን አዲስ የአምልኮ ስርዓት ደግሞ መጠንቀቅ ትልቅ እርሳቸውን የመከተል አይነት እንደሆነ አታውቁም? ጣዓቱሁ ፊማ አመር ሙሐመድ ረሱሉላህ ማለት ትርጉም ሙሐመድ የአላህ መልእክተኛ ናቸው ሲል አንድ ሰው አራት ነገሮችን ማሟላት አለበት። ካላሟላ ይሄ ምስክሩ ስህተት ነው፣ አልተሟላም። ጣዓቱሁ ፊማ አመር ማለት እርሱ ያዘዘውን መታዘዝ፣ ያላዘዘውን ትእዛዝ በራስህ አለመፍጠር። ወተስዲቁሁ ፊማ አኽበር እርሳቸው ስላለፈውና ስለሚመጣ የተናገሩትን ሁሉ አምኖ እውነት ነው ብሎ መቀበል። አንዱን እንኳን ከካድክ ስህተት ላይ ትወድቃለህ። ወጅቲናቡ ማ ነሃ ዐንሁ ወዘጀር እርሳቸው የከለከሉትንና ያወገዙትን ነገር ደግሞ መራቅ። ቢድዓን አስጠንቅቀዋል በግልጽ ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር። አደራችሁን አዲስ መጤ የአምልኮ ስርዓትን ቢድዓን ተጠንቀቁ ብለዋል። ያስጠነቀቁትን ነገር ማትረክ ከሆንክ በትክክል የእርሳቸውን መልእክተኛነት አልመሰከርክም። ወአላ ዩዕበደ አላህ ኢላ ቢማ ሸረዕ እርሳቸው በደነገጉት ድንጋጌ ካልሆነ በስተቀር ደግሞ አላህን ላንገዛ ነው። ስለዚህ አላህን የምንገዛው እርሳቸው ባስቀመጡት ድንጋጌ እንጂ ከራሳችን አይደለም ማለት ነው። እርሳቸው ያላስተማሩትን ያልደነገጉትን አዲስ የአምልኮ ስርዓት መውሊድን በመደንገግ ወደ አላህ እቀራረባለሁ ብሎ ማሰብ ይህ በጣም ከባድ ነገር ነው። አይቻልም። ተጠንቀቁ። አደራ አደራ አደራ። ኩሉ ዒባዳ ለም የተዓበድ ቢሃ ነቢዩ ሰለላሁ ዐለይሂ ወሰለም ወሰሓባ ሪድዋኑላሂ ዐለይሂም ፈሂየ ቢድዓ ፈብተዒዱ ዐንሃ ወፈሩ ሚንሃ ፍራረኩም ሚነል አሰድ ወኢላ ሰተቀዑነ ፊማ ሐዘረ ፊህ ነቢይ ዐለይሂ ሰላቱ ወሰላም ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ስለቆያችሁ ከልብ አመሰግናለሁኝ። ሁላችሁም መልካም ጊዜ ይሆንላችሁ። ደህና ሁኑልኝ። አመሰግናለሁ።